ትጫወችብኛለሽ? ከሚላት ጋር ጨዋታ ምን እንደሆነ አሁን ገልሻለሁ። አንቺ ሌባ እንዴት ልጅ ታሪክ ታውቂያለሽ? ገና መች ስትጫወችብኝ ነው አይደል? ከሚላት ጋር ጨዋታ ምን እንደሆነ አሁን አሳይሻለሁ። አንቺ ማን ነሽ? ልቀቂኝ! እንዴት ልጅ ታሪክ ታውቂያለሽ? አንቺ ሌባ አንቺ ስለዛው ሌባ ስለዛው እንዴት ልጅ ታሪክ ታውቂያለሽ? ትጫወችብኝ ነው አይደል? አንቺ ሌባ ልቀቂኝ! ከሚለው ጋር ጨዋታው ምን አይነት እንደሆነ አሳይሻለሁ። እንዴት ልጅ ታሪክ ታውቂያለሽ? እንዴት ልጅ ታሪክ ታውቂያለሽ? ልቀቂኝ! ልልሻለሁ። ትጫወችብኝ ነው አይደል? አንቺ ሌባ ተመሳይ ወይ ደረሰብሽ መስሎሽ ነበር አይደል? ገና ምን አይተሽ ገልሻለሁ። ገደልሻት? ቆይ እንደዛ አድርጌ መትችሽ እንዴት ነው የተረፍሽው? ለምንድን ነው ያመትሽው? ብትሞቼ ነው የሚያዋጣሽ። ካልሆነ ግን ከተረፍሽ እኔና አንቺ መሀል የማይበርድ ትልቅ ጦርነት ነው የሚቀሰቀሰው። እንዴ ካልሽ ግን እዚህ ምን በተራስ አፍኝ ምደፋሽ። ምንድነው? ሰላምዬ ወደ እናትሽ እንግባ እንጂ። ቆይ አባዬ አንዴ ላናግር ፈልጌ ነበር። ምንም ተናገር። አባዬ ገና ራስህን አይተዋል? ምን ሆንኩኝ ደግሞ? በጣም ተጎድተሃል እኮ። ወደ ቤት ጋጋው ተይኝ እስቲ። አንቺ ደግሞ ተይኝ። ኧረ ማማ ቀስ ይበሉ። ለምንድን ነው ቀስ የምለው? እህቴ እኮ ናት እንደዚህ ተዘርግታለች። ወይ አሁን እኮ ደህና ናት። ምኑን ነው ደህና የሆነችው? ወይኔ ሜሉዬ፣ ወይኔ እህቴ፣ ወይኔ እህቴ። ሐኪሞቹ ደህና ናት ብለዋል። አንቺ ሐኪም አይደለሽ? ስታት ምን ሆነው ደህና? እስቲ እኔ ምን አውቄ ማማ። ወይኔ ሜሉዬ፣ ወይኔ እህቴ። እኔ እንደዚህ ልጠንጠምልሽ፣ የኔ አፍ እንደዚህ ዝግት ይበልልሽ። ወይኔ እህቴ፣ ወይኔ ወይኔ። እማማ ዝም የማይሉ ከሆነ እኔ አለቅሳለሁ። ደግሞ አንቺ ምን ሆነሽ ነው ስትነፋረቂ ነበረው? እማማ እኔ እንኳን ሰው እያለቀሰች እንዲሁም ሆድ ይብሰኛል። ደግሞ አንቺ ምን ቤት ነሽ ሆድ የሚብስሽ? እናቴ እንደዚህ ሆና እንዴት ነው የማላለቅሰው? አቤት አቤት። እውነትም እናትሽ ምን እያሉኝ ነው? ግድናውን ከመቼው ረሳሽው? ቆይ ዛሬ ምን ሆነዋል ማማ? ምን ሆንኩኝ? ንግግሮት ሁሉ እኮ ልክ አይደለም። ለነገሩ ልክ በሆን ነው የሚገርመኝ። እንዴት? ልጆቹ ሁሉ እኮ አክስቴ ሲሉኝ የነበረው ለካ ላይ ምሳል ነው። እንዴት አንድ ሰው እንኳን አይነግረኝም? ወይ ማማ ያው ትንሽ ተደናግጠን ስለነበር ነው እኮ። ወይኔ ሜሉ፣ ወይኔ እህቴ። እኔ ሶሲ ምን ትሰሪያለሽ? ሰውዬ እየቀለድክ ነው? እኔ አልቀለድኩም። ምን ልታረግ መጣሽኝ? አንቺ ራሱ ምን ልታረግ መጣሽ አልኩሽ። ቆይ እየተከታተልከኝ ነው እንዴ? ለምንድን ነው ደጋግመሽ እንደዛ የምትይኝ? እኔ ምን አቀልሃለሁ? እየተከታተልከኝ ካልሆነ ለምንድን ነው በሄድኩበት ሁሉ ማገኘው? ሴትዮ እኔ አንቺን አልተከታተልኩሽ። አይ አልመሰለኝም። ቆይ ግን አንቺ ማነሽ? አንቺ ማነሽ ማለት? ቆይ ለምንድን ነው ይሄን ያህል የምትፈሪኝ? ማን ነው ፈራው ያለ እንዴ? እኔም ባየሽን ቁጥር እኮ ሰውነትሽ ማምቶ አለቀ። ማን? እኔ ባዩሽ ነኝ አንተን ፈርቼ ሰውነት የሚያል መስናል። ወርቅ? የምን ወርቅ? እርግብ የማየን ጌጣጌጥ ሰርቃ ነው ሄደችው። ምን? ይሄን ያህል ድፍረት? እሱን ተውትና እህቶቼ የት አሉ? ውጪ ናቸው መሰለኝ። ልጥራቸው? አይ ስንወጣ በዛው እናናገራቸዋለን። ምን ነው አዲስ ነገር አለ እንዴ? አንዳንድ ፍንጮችን ስላገኘን የቤተሰባቸው አሻራ ያስፈልገናል። የምን አሻራ? የእጅ አሻራ ያስፈልገናል። ለምን? እሱን የሆነ ደረጃ ስንደርስ እነግርሃለሁ። ማን በሰማ አሁን ሁለቶች እንሂድ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወይዘሮ ባዩሽ ሳታፍር በድጋሜ ወደዚህ ቤት ተመልሳ መጥታለች። ወይዘሮ ባዩሽ ያን ሁሉ ግፍና በደል በወይዘሮ ሜላት ላይ ካደረሰች በኋላ አሁንም በድጋሜ አይኗን በጨው ታጥባ ወደዚህ ቤት ተመልሳ መጥታለች። ታዲያ ወይዘሮ ባዩሽ አሁን ወደዚህ ቤት ተመልሳ ብትመጣም በጭራሽም እረፍታታለች። አሴርም በአጋጣሚ ሲያገኛትና በአጋጣሚ ሲገናኙ እንግዲህ ለምንድን ነው የምትከታተለኝ በማለትም በተደጋጋሚ ስትጠይቀው ነበረ። ታዲያ አሴር ሆስፒታል የሄደው ወይዘሮ ሜላትን ለመጠየቅ እንጂ ወይዘሮ ባዩሽን ለመከታተል አልነበረም። ወይዘሮ ባዩሽ ግን እሷን የሚከታተል እየመሰላትም በጣም ትደነግጣለች። ታዲያ አሴርም አንቺ ግን ማነሽ በማለትም ሲጠይቃትም ነበረ። አንተስ ማነክ? ለምንድን ነው የምትከታተለኝ? ብትከታተለኝም እንኳን አታሸንፈኝም በማለትም እንግዲህ ወይዘሮ ባዩሽ ያደረገችውን ነገር ትናገራለች።
እንግዲህ ወይዘሮ ባዩሽ የወይዘሮ ሜላትን ሁኔታ ካየች በኋላ ለማስመሰል ስትልም ስታለቅስም ስታስመስልም ነበረ። ሀናም እንግዲህ እናቴ አሁን በጥሩ ሁኔታ ላይ ትገኛለች፣ አይዞሽ እማማ ወይዘሮ ባዩሽን ለማረጋጋት ትሞክራለች። ታዲያ ሀና ወይዘሮ ባዩሽን አይዞሽ ስትላትም ወይዘሮ ባዩሽም አንቺስ ምን ሆነሽ ነበረ ስትነፋረቂ የነበረው ለምንድን ነው ምታለቅሽው በማለትም ስትጠይቃትም ነበረ። እኔ እናቴ እንደዚህ ሆና እያየሁኝ ዝም ማለት አልቻልኩም፣ ነገር ግን እናቴ አሁን በጥሩ ሁኔታ ላይ ትገኛለች ስላለች ታዲያ ወይዘሮ ባዩሽ ያን ሁሉ ካደረገች በኋላ በድጋሜ ወደዚህ ቤት ተመልሳ መጥታለች። ወደዚህ ቤት መመለሷ ሳያንስ እንግዲህ ወይዘሮ ሜላትን እንደዛ መትቼሽ ለምን አልሞትሽም? ብትሞቺ ይሻልሻል፣ ካልሞትሽ ግን በድጋሜ እኔና አንቺ ስንገናኝ የማይበርድ ትልቅ ጦርነት ይፈጠራል ትላለች። ታዲያ እርግብም ከዚህ ቤት የጠፋችው ባዶ እጇን አልነበረም። ወይዘሮ ሜላት ያላትን ጌጣጌጦቿን እንዳለ ወስዳባት ከዚህ ቤት ተሰውራለች። ታዲያ ምናሴና ወይዘሮ ባዩሽም ሲገናኙ ወይዘሮ ባዩሽ ለማስመሰል ያክል እንዴት አልነገራችሁኝም? አክስቴ የምትሉኝ የውሸት ነበረ በማለትም እንግዲህ ልጆቹን ለምን አልተናገራችሁም በማለትም ስታስጨንቃቸው ነበረ። ተምቹም ሀናን ካላየኋት ሄጄ እናቷንም ካልጠየቅኩ እናቷ በጣም ደግና መልካም ሴት ናት፣ ሰውን ስታስተናግድ በጣም ጥሩ ሴት ናት በማለትም ለአሴር ሲነግር ነበረ። አሴርም እንግዲህ ወደዛ ከሄድክና እነሱ ካዩ ያውቁሃል፣ የእርግብ ፍቅረኛ እንደሆንክ ትታወቃለ፣ ስለዚህ መሄድ አይጠበቅብህም በማለትም አስቀርቶት ነበረ። ነገር ግን ተምቹ ሄጄ ሀናን ማየት አለብኝ፣ እንኳንም ደስ አለሽ ማለት አለብኝ፣ እንዲሁም ደግሞ አይዞሽ ማለት ይኖርብኛል በማለትም እንግዲህ ወደ ሆስፒታል መጥቶ ሀናን እናትሽን ስላገኘሽ እንኳን ደስ አለሽ፣ ደግሞም ፈጣሪ እናትሽን ይማርልሽ ብሏትም በድጋሜ ከዛ ወጥቶ ሄደዋል። እንግዲህ ከዛ ወጥተው ሲሄዱ ወይዘሮ ባዩሽን መንገድ ላይ ያገኛሉ። ወይዘሮ ባዩሽ ለምንድን ነው የምትከታተሉኝ በማለትም ጥያቄ ትጠይቃለች። እነሱም እንግዲህ እኛ አልተከታተልንሽም፣ አንቺ ስለምንድን ነው እኛን የምትከታተዩ በማለትም ጥያቄ ጠይቋታል። ወይዘሮ ባዩሽ የቤተሰቡ አሻራ ያስፈልጋል ሲባልም እንግዲህ የሰራችውን ስለምታቅ እጅግ በጣም ተደናግጣ ነበረ። የምን አሻራ ነው ለምን አስፈለገ በማለትም እንግዲህ ፖሊሶቹን በጥያቄ አፋጣለች። እንግዲህ ወይዘሮ ባዩሽ የማይነቃባት መስሏትም ብዙ ነገር ብታደርግም አሁን ላይ ግን ያለችበት ሁኔታ እጅግ በጣም አስፈሪና ጉዳዩ ከታወቀባት ማንም እንደማይለቃት ስለምታውቅም እንግዲህ ሰው ሁሉ ካጠገቧ ሲያልፍ ለምን ተከታተላችሁኝ በማለት ትጠይቃለች። ወይዘሮ ሜላት ደም ብታገኝም አሁን ላይ ግን ያለችበት ሁኔታ ቶሎ እንድትነቃ ሳይሆን ትንሽ እንደምትቆይ ዶክተሮቹ በተደጋጋሚ ለቤተሰቡ ሲናገሩ ነበረ። ታዲያ ያገኘችውም ደም ከእሷ ደም ጋር እስከሚዋሃድ ድረስ ትንሽ ጊዜ ይወስድባታል በማለትም ዶክተሮች ሲናገሩ ነበረ። እንግዲህ እርግብ ከዚህ ቤት ስትጠፋ እንግዲህ የወይዘሮ ሜላትን የጌጦቿን ሁሉ ወስዳ ከዚህ ቤት ተሰውራለች። ከዚህ ቤት መጥፋቷ ግን እስከ መጨረሻው አትገኝም ማለት አይደለም። ስለዚህ እርግብ ላይ ክስ መመስረት እንደሚችሉና እርግብ እንድትፈለግ እንዲደረግ ዶክተሮቹ እና እንዲሁም ደግሞ ፖሊሶቹ አሳውቀዋል። አቶ መስፍንም እንግዲህ እኔ አሁን ያለሁት ከወይዘሮ ሜላት ጋር ነኝ፣ እንዴት ሄጄ ክስ መመስረት እችላለሁ በማለትም ሲጠይቅም ነበረ። ታዲያ እሱ ችግር አያመጣም፣ አንድ አፍታ ሄደ ተመዝግበ መምጣት ብቻ ነው የሚጠበቅብህ ሲሉም እንግዲህ ፖሊሶቹ መልስ ሰጥተውታል። እንግዲህ ሁሉም ሰው የእጁን ማግኘቱ ግድ ይላል እንደሚባለው ሁሉ እንግዲህ እርግብም ሆነች ወይዘሮ ባዩሽም ሁለቱም የእጃቸውን ማግኘታቸው አይቀርም። አሴርም እንግዲህ ረጅም ጊዜ ደሜን አልሰጥም ብሎ ከተከራከረ በኋላ ደሙን ሰጥቶ እኔ ለሷ ስል ሳይሆን ለእናንተ ስል ነው ይሄንን ነገር ያደረኩት በማለትም ለልጆቿ ምላሽ ሲሰጥ ነበረ። እንግዲህ ሁላቸውም እናመሰግናለን ሲሉትም እኔ ለእናታችሁ ብዬ ሳይሆን ለእናንተ ብዬ ነው፣ የዛኔ ፋዘር ታሞ በነበረበት ሰዓት እናንተ ብር አዋጣችሁ እንደሰጣችሁኝ ሀና ነግራኛለች፣ ለዚህም ነው ይሄን ነገር ያደረኩት በማለትም መልስ ሲሰጣቸው ነበረ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እንግዲህ የወይዘሮ ባዩሽ ጉዳይ ምን ይሆናል፣ እንዲሁም ደግሞ የእርግብስ ነገር እንዴት ይሆናል የሚለውን ይዤላችሁ የምመጣ ይሆናል። እስከዛው ድረስ በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ቪዲዮን ከወደዳችሁት ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።
ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅጉን በጣም ከልብ አመሰግናለሁ። ቸር ሰንብቱልኝ።